ብዙዎቻችን ይህንን ዘፈን የምናስታውስ ይመስለኛል። ስለ አብቹ ብዙ ተዘፍኗል፣ ግን አብቹ ማን ነው የሚለውን ብዙዎቻችን አናቅም። አብቹ በ1920 ዓመተ ምህረት ሰላሌ ላይ ተወለደ። በ1936 ጣሊያን ኢትዮጵያን በወረረ ጊዜ የ16 ዓመት ወጣት ነበረ። ወላጅ አባቱ ልጃቸው ዘመናዊ ትምህርት ተምሮ ትልቅ ደረጃ እንዲደርስ ህልም ነበራቸው። ልጄ እንደኔ ከመሬት ጋር ተጣብቆ አይቀርም ይሉ ነበር። ገበሬ ሆኖ አይቀርም ማለታቸው ነበር። አብቹ በትምህርቱ ጎበዝ፣ በአካሉ ጠንካራና መልከ መልካም ወጣት ነበር። አብቹ ለከፍተኛ ትምህርት ወደ ፈረንሳይ በመሄድ 1 ዓመት ሲቀረው ነበር እብሪተኛው የጣሊያን ወራሪ ኃይል በሰሜን በኩል ሀገራችን ጦርነት የከፈተብን። በሁሉም አቅጣጫ አያቶቻችን የመጣውን ወራሪ ኃይል በመጣበት ለመመለስ በየአካባቢያቸው የጦር በመመራት ወደ ሰሜን መዝመታቸውን ታሪክ ይዘግባል። የአብቹ 2 ታላላቅ ወንድሞች ከሰላሌ የሚዘምተው በደጃዝማች አበራ የሚመራው ጦር ፊት አውራሪዎች ነበሩ። ሁለቱ ወንድማማቾች ወደ ትግራይ ዘመቻ ሲያቀኑ አብቹ በጭራሽ ከወንድሞች ተለይቼ አልቀርም በማለት የ16 ዓመት ለግላጋ ወጣት ጣሊያንን ለመፋለም ከጦሩ ጋር ዘመተ። ወላጅ እናቱ አብቹን ለማስቀረት ያደረጉት ሙከራ ባለመሳካቱ የአብቹን ነገር አደራ ብለው ለደጃዝማች አበራ በመስጠት በእንባ ተሰናበቱት። የደጃዝማች አበራ ጦር በመጀመሪያው ጦርነት 2 ፊት አውራሪ ጦር መሪዎችን አጣ። ሁለቱም የአብቹ ታላላቅ ወንድሞች ነበሩ። አብቹ የአንድ ወንድሙን አስከሬን ከዋርካ ስር ቀብሮ ቋጥኝ ላይ ሳይነሳ 2 ቀን አሳለፈ። የሌላኛው ፊት አውራሪ ወንድሙን አስከሬን ግን በጭራሽ ማግኘት አልቻለም። በጦሩ ታላቅ ሐዘን ሰፈነ። ወጣቱ እጅግ በሐዘን ተዋጠ። ደጃዝማች አበራ ሁለቱን አብቹን ወንድሞች በማጣታቸው ክፉኛ አዘኑ። ቀጣዩ ሐሳባቸው እነዚህን የሰላሌ ጀግና ጦር መሪዎች ማን ይተካ ነበር። ከጦር አማካሪዎቻቸውና ከሽማግሌዎች ጋር መከሩ። አብቹ የመጀመሪያው እጩ ነበር። በጣም ልጅ በመሆኑ ቢያሳስባቸውም ለብስለቱና ለብቁነቱ ምንም ጥርጥር አልነበራቸውም። አብቹ ሐሳቡን ካሰባሰበና ውሳኔ ላይ እንደደረሰ ደጃዝማቾቹ ፊት ቀረበ። ደጃዝማቾቹ የአብቹን ትከሻ መታ እያደረጉ እሺ አብቹ ምን አሰብ ካሉት፣ አብቹም ሳይጨነቅ ወንድሙን ነፃ ለማውጣት የጦር ሰፈሩን ለቆ ከጥቂት ወታደሮቹ ጋር በመሄድና ወንድሞቹ ይመሩት የነበረውን የጃርሶውን ጦር አጎቱ ቀኛዝማች ገለታና ቀኛዝማች ሼክ ሁሴን አባወርቁ እንዲመሩ ጠይቆ ለመሰናበቻ ሁሉንም ወደ ጦር ሰፈሩ ጋብዞ ወደ ካምፕ ወረደ። ጦር ሰፈሩ እንደደረሰ የመጨረሻ ንብረቶች የሆኑትን 3 በሬዎች አርዶ ጦሩን ጋበዘ። ሁሉም ተመግቦ እንደጨረሱ አብቹ ተነስቶ አመስግኖ የሚፈልገውን ወደ 200 የሚደርሱ ፈቃደኞች ጥሩ ተኳሽና ተዋጊዎች ብቻ ጨርቄን ሚስቴን ሳይሉ ፈጥነው መንቀሳቀስ የሚችሉ ወጣቶች መሆኑን በአንክሮ ገለጸ። አብቹ 200 ገደማ የሚደርሱ ቀልጣፋ ወጣት ተወርዋሪ ተዋጊዎችን ይዞ በሌሊት የጦር ሰፈሩን ለቆ ሄደ። ከጦሩ ተለይቶ እንደሄደ የአብቹ ጦር አነስተኛ የጣሊያን የተበተኑ ጦሮችን እየፈለገ አደጋ እየጣለ ጦሩን ዘመናዊ ትጥቅ እያስታጠቀ ማደራጀት ጀመረ። በጠላት ላይ ያልታሰበ አደጋ እየጣለ ሌሊት የጣሊያኖችን ጦር ሰፈር ሰብሮ እየገባ የጠላትን ንብረት እየዘረፈ ከራሱ ጦር የተረፈውን ለዋናው ጦር በማከፋፈል ጀመረ። በጣሊያኖች ላይ ክፉኛ ጉዳት በማድረሱ ፋሽስቱን ጦር አለቆች እጅግ አስቆጣቸው። የጣሊያን ጦር መኮንኖች ለትግራይ ሽፍቶች ከፍተኛ ገንዘብና መሳሪያ በመለገስ የትግራይ ሽፍቶች በአብቹ ላይ እንዲዘምቱ አደረገ። በጥር ወር መጨረሻ ማርሻል ባዶሊዮ ከሮማ የተላከለት ትኩስ ጦር 2 ሻለቃ ጦር ቀንሶ ዘመናዊ ጦር መሳሪያዎችን አስታጥቆ ወደ ተንቤን ላከው። ጦር መንገድ ላይ ሲያዘግም አብቹ ያያል። ወታደሮችን ይጠራና ጣሊያኖቹ ምሽቱን ያሳልፉበታል ተብሎ በተገመተው ቦታ ላይ 10 የሚሆኑ ትላልቅ ቆርቆሮች ቤንዚን ሞልተው በየቁጥቋጦው እንዲፈሱ በማድረግ ከቦታው ራቅ ብሎ በመሸሸግ ጣሊያኖቹ አብቹ በገመተው ቦታ ላይ ድንኳናቸውን ተክለው ሰፈሩ። የአብቹ ጦር እኩለ ሌሊት ላይ ቤንዚን የጠገበውን የቁጥቋጦ እሳት ለቀቁባቸው። የጣሊያን ጦር በእሳቱ ተደናግጦ ሲደናበር የአብቹ ጦር ጠላትን ግንባሩን እየመታ 2 አዳዲስ የሻለቃ ጦር ለወሬ ነጋሪ ሳያስቀር ጦሩን አስታጥቆ የተረፈውን በሌላ በኩል ለሀገራቸው የሚታገሉ አርበኞችን አስታጠቀ። ከሌላ ጦር እየከዱ ወደ አብቹ የሚቀላቀሉ የአገር ወዳዶች እጅግ በርካታ ነበሩ። ሌሎች የጦር መሪዎችም ጦራቸውን ከአብቹ ጋር በማጣመር ፋሽስት ጣሊያንን ማርበድበድ ጀመሩ። ለዚህም የሐማሴኑ ጦር መሪ ሀብቶም፣ የትግራዩ ተስፋ ጽዮን፣ የጎጃሙ ጎሹና የስላሴው ወርቁ ለዋቢነት የሚጠቀሱ ናቸው። ከጣሊያን ጋር የሚደረገው ፍልሚያ ፈታኝ እያለ ከትግራይ ሽፍቶች ጋር የሚደረገው ፍትጊያ ቀላልም አልነበረም። የአብቹ ጦር በአዘቦችና በራያዎች ከፍተኛ
ከፍተኛ ጉዳት ደረሰበት። የኢትዮጵያ አርበኞች ወደ መሃል ሀገር ሲመጡ ሁሉም ሰላሌ ላይ ተሰባሰቡ። አቢቹ የከምባታ ጀግና የትግል ጓደኞችን ተሰነባብቶ ከወርቁና ከሀብቶም ጋር ፈረሶቻቸውን እየጋለቡ ወደ ሰላሌ ያቀኑ። በሰላሌ ሜዳ ደጃዝማች አበራ፣ ኮሎኔል ኮኖቫሎቭ፣ አቶ ብሬር የአቢቹን ታሪክ የዘገቡት አዶልፍ ፓርለሳክና የአርበኞች ጦር የአቢቹን መምጣት ይጠባበቁ ነበር። አቢቹ ከሁለቱ አርበኞች ጋር የጦር መሳሪያዎችን የክብር ሰላምታ ከፈረሶቻቸው በመውሰድ ተለዋወጡ። አቢቹ መጀመሪያ በጨርቅ የተጠቀለለ ሽጉጥ አወጣና ለጦር አለቃው ስጦታ አቀረበ። ጌቶች፣ ከአንድ ከገደልኩት ጣሊያን መኮንን የማረኩት ነው። ለወደፊት ነጻነት ትግላችንና ታማኝነት ማስታወሻ የሆነን ተቀበሉኝ ብሎ ለደጃዝማቹ ሰጠ። ኮሎኔል ኮኖቫሎቭ የሚያብለቀልቅ ሰይፍ አወጣና ይህ ደግሞ የወንድሜ ተስፋ ጽዮን ሰይፍ ነው ማስታወሻ የሆነው ብሎ በበረከት ሰጠ። ኮሎኔል ኮኖቫሎቭ እንባ እየተናነቃቸው ቅፍ አድርገው ሳሙት። ለብሬር የጋሹን ሰይፍ በተመሳሳይ ሁኔታ አበረከተ። በመጨረሻም ለአዶልፍ ፓርለሳክ በተንቤን የተዋጋባትን የመጀመሪያ ሰይፉን ከኢትዮጵያን ጎን ተሰልፈው ላደረጉት ትግል የክብር ሽልማቱን ሰጠ። ሶስቱ ጀግኖች ሽልማቱ እንደተጠናቀቀ ፈረሶቻቸውን ሽምጥ እየጋለቡ ጣሊያንን ለመፋለም በቆረጠ መንፈስ ነጎዱ። ከሰላሌ፣ ከከምባታ፣ ከሐማሴን፣ ከትግራይ፣ ከጎጃም ወዘተ በመሰባሰብ ዘርና ሃይማኖት ሳይለዩ ነበርና አቢቹ ወራሪውን ፋሽስት የተፋለሙት። ለሀገራቸው ነጻነትና አንድነት የወደቁ ሰማዕታት ለዘላለም ክብር ይሁንላቸው። የዛሬውን ታሪካችን በዚያ አጠናቀቅን። ስለተከታተላችሁ እናመሰግናለን። መልካም ቆይታ።